እንግዲህ ፍፄ ትናንት ሀሰን በተናገረው ነገር እንግዲህ ትናንት ሀሰን ቤኪን አቅርቦ ነበር። ቤኪ ደግሞ ፍፄ ነው ብሎ ነበር የጠቆመው። ዛሬ እንግዲህ ማን ነው ፍፄ ሁለቱንም አቅርቧል በቤቱ ሀሰንና ቤኪ። እንግዲህ እህቶቼ እንደ ጅዋጅዌ ሆኗል ነገሩ። እኔ ድራማ እንበለው ምንድነው? እነዚህ ሰዎች ምን እያደረጉ እንደ የጻዴ ጨዋታቸው እንደቀጠሉ ናቸው። አንተ ነህ አንተ ኧረ ሆዴን ቆይ ደቂቃ። እንግዲህ ቤተሰብ ነገሩ እንደ ጅዋጅዌ ብሏል። ያብዱ እንደ ያብዱ ኬር ዘፈኑ ነው የነሱ ነገር። እንግዲህ እኔ ነኝ እያመጣሃት አንተ ነህ ይላል ፍፄ። አንተ ነህ ስታባብላት ከድሮም ቡታጅራ እያለን አንተ ነህ ይላል። ቤኪ ደግሞ እኔ አይደለሁም ፍፄ አንተ መላጣ አንተ ነህ። ፍፄ ደግሞ ሀሰንና አንተ ናችሁ ልጆቹ እየበጠበጣችሁት ያላችሁት ይላል። ሀሰን ደግሞ ይሄ ሀሰን ማለት እህቶች አስመሳይ እባብ ነው። እኔ ብሩኬ ጥላቱን ቢያቅ ጥሩ ነው። እኔ እንደሚገርመኝ ሀሰን ነው ይመስለኝ። ሀሰን ደስ አያስታውቅበትም። እውነቴን ነው አያስታውቅበትም። ብሩኬ ደግሞ ምንም ብሩኬ ብትሉ ሀይሚ እነሱ እስበሳቸው መነቋቆር እስበሳቸው መጠላላት እንጂ እስቲ በአንድ ሁነን ጥላታችን እናሸንፍ አይሉም። ለምን? ሁለቱም እልከኞች ናቸው። ወይ ሀሚ ወይ ብሩክ ብስል ቢሆኑ ወይ ሀሚ ታጋሽ ብትሆን ብሩኬ እንኳ ተናዳይ ሲሆን ሀሚ ነገሮችን ብታበርድ ይቀዘቅዛል። ወይ ብሩኬ ታጋሽ ቢሆን ሀሚ ተናዳይ ስትሆን ቢያበርዳት እነሱ ራሳቸው ክፍተት የሚፈጥሩት ራሳቸው በተጣሉ ቁጥር ጸቡን ባስረዘሙ ቁጥር በመሀልም ሰው እየገባ እያባባሰው ነው። ስለዚህ ሀሚና የብሩኬ ነገር አንድ ፍፄ ነው ቤኪ ነው ሀሰን ነው ከማለት እነዚህ ልጆች የሚያስማማቸው አንድና አንድ ትላልቅ ሰው ነው። ትላልቅ ሰውም ነገሩ ረግጠው ነው የመጡት። በቃ እነሱ ምንድን ነው መለያየታቸው ጥሩ ነው። ሁለት ሰው ካልተስማማ እየብቻ መኖርም ይኸው ከአንድ ቤት አሁን ተለያይቷ ብሩኬም ሌላ ቤት ነው የሚያድረው። ሀሚ ለብቻዋ ነው ትልቅ ቤት ታቅፋ ቁጭ አለችው። እስከዚህ ደርሰዋል በቃ እና በጣም ያሳዝናል። ግን እነዚህ ደግሞ አንተ ነህ አንቺ ነሽ እንደ ህፃን ልጅ እቃ ይሄኔ ነው ይሄኔ ነው እንደሚባል እውነት በጣም ይደብራል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ፍፄ መግቢያው ላይ እንደተነገረው ምንም ያው እንግዲህ ሰላም የለም ጭራሽ። እንግዲህ ዛሬ ቤኪንና ሀሰንን ጠርቻቸዋለሁም ምናምን ብሎ ተናዶ ነበር። ሁለተኛ ደግሞ ደስ የሚለው ነገር እንግዲህ ብዙዎች ሀብሉ እኔ አላምንበትም፣ በእምነቴ ነው ማምነው እንጂ ይሄ መተት ምናምን በሚለው አላምንበትም። ሀብሉ መውለቁ አንድ ነገር ደስ ይላል። ሀብሉ እኮ እንደተባለው ሀብሉ እኮ ፍፄ መጀመሪያ ሀሚ እንደበጠሰችው መልሶ ባታስሩት ነበር። አሁን ግን ሀብሉ ቢወልቅም ባይወልቅም አርጎታል። ይሄ ሀብሉ ስለተወለቀ ትርጉም የለውም። ምንድነው አሁን ጸበል ቢሄድ እንዳሉት የክርስቲያኖች የሚያውቁ ስለዚህ ነገር ጸበል ቢሄድ ቢጠመቅ ያረገችበት ነገር እንትን ይላል። እንደዛ ነው እንግዲህ እኛ እንደዚህ ከነዚህ ከሸይጣን ስራ ላይ ጠብቀን አናቅም፣ ሲያወሩ ስለሰማን ነው። ስለዚህ ፍፄ ደግሞ እኛ በዚህ አናምንበትም ብሏል። እንግዲህ ሀሚና ብሩክ እንዳይስማሙ የሚያደርጉት አንደኛ ሀሰን፣ ሁለተኛ ቤኪ አንድ እንዲሆኑ የሚያደርጉት ይላል። ሀሰን ደግሞ በፍፄ ላይ ነው የደመደመው። እንግዲህ አናቅም። ቤኪም በፍፄ ላይ ነው የደመደመው። ማናው እዩን ያመጣት የምናውቀው ታሪክ የለም። ቡታጅራም እያሉ ቤኪም ቢሆን ሮም እየጠቆመ አበጣብጧቸዋል። ፍፄም ቢሆን እዩን እያገኘ ፊት ሰጥቷል። በቃ እንድታምን አርጓሉ። ለሁላችሁም ስተት አለባችሁ። ግን አሁን ብሩኬ ያናደደው ሰላም አገኛለሁ ብሎ ሲመጣ ከአዲስ አበባ እውነቴ ነው። እዩ እኮ ብሩኬ ቤት ባትመጣ ብሩኬ ባያስገባት ሀሚና ብሩክ ትንሽ እንኳ የመታረቅ ቻንስ ነበራቸው። ሀሚ ግን ከፍቶ ሲያስገባ ብሩኬ በቃ ሙሉ በሙሉ እምነት አረገች ልጁ የሱ እንደው ማለት ነው። በዛ ላይ ደግሞ ሌላ ሴት ይዞ ሲመጣ እሺ ሀሚ ሄሊ ሙሉ በሙሉ
ብሩኬ እኔ ይሆናል ብላ እንዴ ነው አምና ተቀብላ የምትኖረው? እንደ ህይወት እኮ ከባድ ነው። ሀሚ እንግዲህ ተስፋ እንድቆርጥ ያደረጋት ይሄ ነው። በቃ ዛሬ አትታችኋት ጭራሽ በሩን ሻንጣውን አዘጋጅታን የጠበቀችው። ብሩኬም እየሳቀ ቢመጣ ሀሚ ግን አልተቀበለችውም። ብሩኬ ደግሞ አመጣጥህ የሳቁም አቅፎ መሳም ሳይሆን ይቅርታ ግሊ ብለ በካሜራ